ጉድ ጉድ ጉድ! ለፕራንክ የመጣችው ልጅ እውነታው ፕራንክ አይደለም ያልከኝ ነገር አለ ብላ ሚስጥሩን አወጣኝ። ሚስጥሩ ምንድን ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ተርፈልኝ። ይሄን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። ዛሬ ወሳኝ ነገር ይዤላችሁ መጥቻለሁኝ። እሱም እንግዲህ ምንድን ነው እንግዲህ ብሩክ እንግዲህ ለፕራንክ ብሎ ያመጣት ልጅ ማለት ነው። እንግዲህ ሁሉንም ነገር ፍርጥርጥ አድርጋ አወርታለች ማለት ነው። ነገሮቹ ወደ ሌላ አምርተዋል ማለት ነው። ቅመሟም እንግዲህ ከቤት ከወጣ እንግዲህ 2 ቀን 3 ቀን ሊሆናት ነው ማለት ነው። እንግዲህ ያለው ነገር ትናንትና የተፈጠረውን ነገር ብዙዎቻችሁ አይታችኋል ማለት ነው። ከዛም በተረፈ ደግሞ እኔ የሰማሁትን ነገር ልንገራችሁ ማለት ነው። ግን ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሪከርድ ደግሞ አስገባላችኋለሁ በመካከል ማለት ነው፣ የሰማሁትን ሪከርድ ማለት ነው። እና ሁላችሁም ላይክ እና ሼር እያደረጋችሁ ተከታተሉ እስከ መጨረሻው። ወይዘሮ አምሳላት እንግዲህ ብሩኬን እኔ ልቤ እስከሚጠፋ ድረስ ነው ማፈቅርህ። ስለዚህ ሀይሚ አስመሳይ ሴት ናት እንጂ እውነት ፍቅረኛ አይደለችም። ስለዚህ እኔ ደግሞ ጠንቅቄ ያውቅሃለሁኝ። ያልከኝም ነገር አለ፣ ያን ነገር ደግሞ መናገር አልፈልግም አለች። ከዛም በተረፈ ደግሞ ተወጣሁ ከዚህ ቤት መልሰ አታገኘኝም፣ ራሴን አጠፋለሁኝም ብላለች። እንግዲህ የእሱ ጓደኞች ሲሆኑ ማለት ነው እንግዲህ ዋና ዋና የሚወዳቸው በጣም ጓደኞቹ የራሱ የሚላቸው ጓደኞች እንግዲህ ትናንትና የሰጡት ነገር አለ ለብሩኬ መልስ ማለት ነው። ያን ነገር ደግሞ ምንድን ነው የሚለውንም እነግራችኋለሁኝ። እንግዲህ አቶ አምሳላት ተብዬዋ ማለት ነው ቤቷ በቃ ቤቷ እንደመሰላት በቃ ፏ ብላ በቃ ተቆናጥራ እንዴት እንደገባች ቤት ውስጥ ልነግራችሁ አልችልም። ከዛም በኋላ ደግሞ ከገባችን በኋላ ብሩኬ በነገራችን ላይ ለሴት ልጅ በጣም ክብር እንዳለው ሁላ በነገራችን ላይ በጣም ክብር አለው ምናምን እያሉ ሁሉም ሰው ይሄን ነገር ግን ቢቀርብህ ጥሩ ነው ማለት ነው። ምክንያቱም 10 ክብር ቢኖርህ 10 እንትን ቢኖርህ ግን አንተ ለራስህ እየጎዱ ያሉት ሴቶች እንዲሆኑ ኦመን ማለት ነው። ካሁን በፊትም እዩ የምትባለው ልጅ መታ አቤት ድረስ ገብታ በጣም አድርጋ በቃ ያልሆነ ነገር ሲጀመር ቤት ምን ሊሰሩ ይገባሉ? ለምንድን ነው ቤት ውስጥ የሚገቡት? እና ይሄን ነገር ተገባይ በኋላ ደግሞ እንደዚህ እጁን ይዛ ለመሳመም በጣም እንትን እያለች ነበረ። ከንፈሩን ልትስመው በጣም ሄዳበታለች ማለት ነው። እና ይሄን ነገር እንደዚህ ምን ታላችሁ እንደዚህ አይነት ነገር ማለት ነው። እውነት ሀይሚዬማ ቆፍጣና ሴት ናት። እውነት ልብ ያላት ሴት ናት። እውነት ለመናገር ይቺ ምን የሆነች ናት? በፈጠራችሁ ጌታ ማታፍር ሴትን የምታስረክስ ማለት ነው። በጣም የረከሰኝ ደግሞ በቃ እዩን እያልን ነበረ። ከሷ የባሰ ደግሞ መታ ቁጭ አለች። እውነት ምን አስባ ነው? አሁን እሱን ስማ እሺ። ከዛስ በኋላ ምን ልታደርግ ነው? ጌታ የደረስልኝ። ነገ እኮ መኝታ ቤት ይዛው ልገባ ነው ልጅቱ። ጌታዬ እኛ ድሮ የምናውቀው ማለት ነው ወንድ ልጅ ነበር ሴት ልጅ የሚያስገድድ የነበረው ማለት ነው። ሴት ልጅ አጋጣሚ ለብቻዋ ባገኛት ሰዓት አስገድዶ ይደፍራል አንዳንድ ጊዜ ማለት ነው። በአሁን ሰዓት ግን ቀርቷል ብዬ አስባለሁኝ። አሁን ላይ ግን ሴቶች ሆኑ እያስገደዱ የሚደፍሩት ወንዶችን። ፈጣሪ ሆይ ትዕግስትን ስጠኝ። አሬ እዚህ ደግሞ የባሰ ነው። በፈጠራቸው ጌታ እንዴ! ጭራሽ እንዴ! እሷ መኪና ላይ ሆኖም እንደዛው ልስመው ነበር። ከዛ ተመኪና ከወረደ በኋላ ደግሞ አረ ብሩኬ ራሱ በጣም ነው ያናደደኝ። እኔ ሆነን ለመናገር ማለት ነው። እንዴ ቆይ በጥፊ ለምን አይደረግማትም? በቃ ከቤቱ ማስወጣት። በጥፊ ቢደረግማት ምን ታመጣለች? ምንም አታመጣም። እንዴ ማናት እሷ? እንደዚህ ባለቤት ሆና እንደዚህ ባለ ቁኒ ቀዳዳ ሆና እንደዚህ በቃ እየተዝረከረከች እዛ ጋር ትታስጠላ። እውነት በጣም ነው የምታስጠላው። አንቺ ርካሽ ማለት ነሽ፣ የሴት ርካሽ። ሀይሚዬ እኮ ቆፍጠን ያለ ጀግና ናት። እንደዛ እየወደዳት እንደዛ እያፈቀራት እንኳ እንደዛ ብዙ ነገር እየሆነላት ራሱ እንኳ እንደዚህ እጅ ማሰጥ ሴት ናት፣ እውነት ለመናገር ማለት ነው። አንቺ ግን ትናንትና መተሽ እዚህ ጋር ትዝረከረኪብን ትነሻለሽ። እንደ በፈጠረሽ ጌታ ምን የሆነች ናት? በፈጠራችሁ 10 ብታፈቅረው 10 እንትን ብትዩ እና ታዲያ በእንደዚህ ነው እንደ አፍቅረሽ እንትን የምትዩ በእጅሽ የምታስገቢው?
አረ ፈጣሪ ሆይ ትግስቱን ስጠኝ። እንደው ውይ አረ ምኑ ላይ ነው ያለነው? ምኑ ዘመን ላይ ነው ያለነው? ቤተሰብ እና በነገራችን ላይ በቃ ካሁን በኋላ አንተ የራስን ውሳኔ የምትወስን ሰው ነው፣ ትልቅ ሰው ነው ማለት ነው። ማወቅ ያለብን ነገር የምታውቃቸውን ነገር ማወቅ አለብህ። በቃ ጓደኞች የምትላቸውን ራሱ ከስርህ ማውጣት የምችለው ራስህ ነህ። መጀመሪያም አመጣት ተባለ ራሱ ነው መጀመሪያ ያመጣትም አሁንም እሱ ላይ እየጨፈረች ያለችው ራሷ ናት እየጨፈረችበት ያለችው ማለት ነው። ምክንያቱም በቃ ይሆናል የለ ለእሷ የሰጣት አይነት ማለት የሰጣት ልብ ነገር በቃ አለ የለ የሰጣት ትርት ያደረጋት ነገር ለእሷ ክብር እንዳለው ክብር እንደሰጣት ነገር ያን ነገር በቃ ግዳፍ አድርጋ የመጨረሻ በቃ ትንሽ ቆየት ብትል በነገራችን ላይ ዘርጥጣ ትጥለዋለች ብዬ አስባለሁ። ቤተሰብ ግን ይሄን አነጋገሬን ይቅርታ አድርጉልኝ፣ እውነት ለመናገር ማለት ነው። እና ቆይ ምን አስባ ነው? እዚህ ጋር ደግሞ ተመልከቷቸው እንደተቀመጡ ማለት ነው። ማየት ትችላላችሁ እዚህ ጋር ማለት ነው። እና ጭራሽ አለችው እሷ ምኑ ጋር ነው ያለችበትን ቦታ ተመልከቱ። አስተያየቷን ማየት ትችላላችሁ ማለት ነው። ምክንያቱም እሷ የምትፈልገው በቃ እሱን የሆነ ነገር አድርጋ እሷ የራሷ ለማድረግ ነው፣ እውነት ለመናገር ማለት ነው። እና በዚህ ሰዓት ደግሞ ቅመሟ ሀይሚዬ ማለት ነው ማለት ትናንትናም ተናግሬያለሁ። በነገራችን ላይ በሀይም ላይ ግን ብዙዎቻችሁ ደግ አድርጋለች እንኳንም ሄደች እንኳንም ያላየ ምናምን የምትለዋት ልጆች አላችሁ። ሀይሚን ማለት ነው ደግ አላረገችም፣ እውነት ለመናገር ማለት ነው። ቤቷን ኮፍተር አድርጋ ይዛ ቢሆን እንደዚህ ዘላ ራሱ ወደ ቤት ራሱ የመግባትም አቅም ምንም ነገር አይኖራትም ነበረ። ምክንያቱም ዘላ እንደዚህ ልገባ የቻለችው ሰው ስለሌለ እሷን ስለወጣች ከቤት ስለወጣች ማንም አይናገረኝም ብላ ነው የገባችው፣ እንደዛ ማለት ነው። እና ስለዚህ አሁንም ቢሆን ደግሞ አንተ ደግሞ በእንደዚህ አይነት መቀበል የለብህም። አሁንም እኮ መልሰህ ትሬት እያደረግካን ነው። ስለዚህ በእንደዚህ አይነት ነገር መቀበል ራሴን አጠፋለሁ። ለምን አታጠፊም ታዲያ? ለብሩክ ብለሽ ነው እንደምታጠፊው ራስሽን? አረ ፈጣሪ ሆይ ትግስቱን ስጠኝ። ምንድናት? ምን ጉድ ናት? ራሴን አጠፋለሁ አይኔን አታየኝም። እንደዛ አድርጋ የራሷ ለማድረግ ማለት ነው። ምክንያቱም ራሴን አጠፋለሁ ታልኩት የኔ ይሆናል ብላ እኮ ነው። ወደ እኔ ይመለሳል። እኔ ራሴን ነገ ደግሞ ማለት ነው ውሃ ጠጥታ ክሮሮክስ ጠጣው ብላ የክሮሮክስ እቃ ይዛ እንደምመጣ እርግጠኛ ነኝ። እኔ ጠጣሁ ክሮሮክስ ብላ ወይ ሐኪም ቤት ገብታ ወይ የሆነ ነገር አድርጋ እንደምትመጣ እርግጠኛ ነኝ። እውነት ለመናገር ማለት ነው። በጣም በኃይለኛው እልክ ይዟታል። አንደኛ ነገር፣ ሁለተኛ ነገር ደግሞ ይሆናል ሌለ በቃ እሱን የእሷ ለማድረግ በጣም እየጣረች ነው ያለችው ማለት ነው። እና በዛ አጋጣሚ ሀይሚዬ አሁን የምነግርሽ ነገር ቤትሽ መጥተሽ ቤትሽን ማስከበር ያለብሽ ራስሽ ነሽ፣ እውነት ለመናገር ማለት ነው። እና ብሩኬ ደግሞ ያለህን በቃ የፈለግሽውን ኩኝ ማለት ትችላለህ። በቃ ትሄድ በቃ ትጠንዝዛ እንዴ እንደዚህ ትሆኛለች እንደዚህ ምናምን ለእሷ ምክር ጭራሽ ያስፈልጋትም ምክርም ነገር ማለት ነው። ምክር የሚያስፈልጋት ሰውም አይደለችም። እና የሆነች የዘፈጠኝ ነገር እውነት ትታስጠላ። ሴት ልጅ እንደዚህ ዝቅ ብሎ ራሱን ዝቅ አድርጎ የመጨረሻ ዝቅ አድርጎ ወንድ ልጅ ለመሳም ዘርጥቶ ለሐውለላ ወለቀውትላ ቢላሂ ላዚም አላህዬ እንዴት ታደርገኛለህ? እውነት እንደዚህ አይነቱ እንደው አላህ ጠብቃችሁ። እውነት ጓደኞቼ ከእንደዚህ አይነት ነገሩ እውነት ይጠብቃችሁ ፈጣሪ። እና እንደዚህ አይነት ነገር በጣም ይደብራል፣ ያስጠላል። እሺ ቤተሰብ የለሽም፣ እናት እህት ወንድም የለሽም፣ ይህን ቪዲዮ ሊያዩት ይችላሉ እኮ። እንደገና ደግሞ የነገ ተስፋ ያለሽ ልጅ ነሽ አይደል እንዴ? ነገ ትወልጃለሽ፣ ታገቢያለሽ። ግዴታ እኮ ብሩኬን አይደለም ሌላ ታገቢያለሽ፣ ትወልጃለሽ። ይሄ ቪዲዮ ተቀማጭ ነው። እናታችሁ እንደዚህ ነበረ ነው የምትባዩ ማለት ነው። ልጅ እንኳ ወልደሽ እንትን ብትይ ማለት ነው። እና የማይሆን ነገር በቃ አሁን ለገንዘብም ሆነ ለምንም ሆነ የምትሰሩትን ስራ በቃ እያያችሁ የምትሰሩት በቃ ምን አይነት ነው ብላችሁ ለማወቅ የምትሰሩትን ስራ ማን ነው እንትንም ከሆነ ድራማም ከሆነ ድራማውን እንደ ድራማ አስክዱት እንጂ እንደዚህ አይነት ነገር በጣም ብልግና ነገር ነው። እውነት ለሰው አይጠቅም። ለልጆች ብዙ ልጆች የሚያወታሉ። ይሄ ነገር ምንድን ነው የሚያስተምረው? እኔ የሚገርመኝ ነገር ብዙ ታዳጊዎች እኮ ያወታል ይሄንን ማለት ነው። እንደዚህ አይነት ነገር እንደዚህ ይደረጋል? እንደ ፈጣሪ ሆይ ትዕግስቱን ስጠኝ። እና ይህን ያህል አመት 2 አመት ሙሉ አብሮ የተቀመጠችው ልጅ እንኳ እንደዚህ አላረገችውም። ብሩኬን እውነት እንደዚህ አይነት ሰፋጥ አልተሳፈጠችውም፣ እውነት ለመናገር ማለት ነው። ራሱ እሱ እንኳ ልሳፈጣት ሞክል ሌላ ነገር ታስብ፣ በሌላ ነገር መንገድ እንኳ ትሄድባት
እንዴት አይነት ጀግና ሴት እንደሆነች አይተሻታል ብዬ አስባለሁ። ጀግና። አንቺ ግን የዘፈሽ ነሽ እውነት የሆንሽ ዝፍጥ ነገር ዝፍጥ ብለዋል አረቦች። እንደዚህ አይነት ነገር ነሽ አንቺ ማለት ነው። እና በጣም ታሳዝኛለሽ እውነት ለመናገር ጭራሽ ታዩ ብሳ ቁጫ ላይ ጭራሽ እንዲ ሁለተኛ እርግዝና ፈልገሽ ነው እንዴ? የኔ እናት ካሜራው ይጥፋልሽ እና ከዛ በኋላ አይሻልም? ካሜራ ላይ ወጥተሽ እንደዚህ ከምትይ ካሜራው ትጠፋ ይሻላል። ከዛ ካሜራው ተጠፋ እንደፈለጋችሁ መሆን ትችላላችሁ። ቢሻው ዘርጥጣስ ጥላሽ ቢሻው እየፈለግሽን ነገር አድርገሽ ማረግ ትችላለሽ። ጌታዬ ሆይ አሁንም ራሷ እኔ ልውጣበት አትላቀርም። ኧረ ፈጣሪ ትዕግስት ስጠኝ እና ቤተሰቦቼ፣ ለማንኛውም ማለት ነው ለማንኛውም አሁንም ቢሆን ብሩኬ ራስ የምታስከብረው ራስ ነህ። ማንኛውንም ሰው ቢሆን ሀይሚዬን የምታስከብራት ራስ ነህ። ስለዚህ በመጣችበት መንገድ መመለስ የምችለውም ራስነ ነገሮች እንግዲህ አናቅም በውስጣችሁ ምን እንዳያችሁ ልጅቱ እኔ እዚህ ጋር ማውራት አልፈልግም እያለች ነው እንግዲህ ያወራችሁትን ነገር ካለ እሷም ቢብላኛለች እና አንቺን አፈቅርሻለሁ ብልሃትም ከሆነ መልስ